በዚህ ሰዓት እንግዲህ እጅግ በጣም አስደንጋጭ ነገር ተሰምቷል። አብርሃምን በተመለከተ እየወጡ ያሉ ነገሮች እጅግ በጣም የሚያስደነግጡ ናቸው። እንግዲህ ሩታም እንግዲህ እየሆነች ያለችው ነገር እጅግ በጣም አሳሳቢ ነው። ከአብርሃም ጋር ተያይዞ እንግዲህ ትናንትና ማታ ዴቭ ወደ ቤተሰቡ ወይም ደግሞ ወደ ጋሽዬ ጋር አብርሃም እንደመለሰው አስታውቆ ነበረ። ከትናንትና ወዲያ የ500,000 ቤተሰቡን በመግባት አስመልክቶ እንግዲህ ትልቅ የሆነ ፕሮግራም አዘጋጅተው እዛ ላይ ሲደሰቱ ሲጫወቱ አብርሃም ወደ ቀልቡ ተመልሶ ወደ ድሮ ማንነቱ ተመልሶ ሲስቅና ሲጫወት አይተነው ነበር። ይሄ ደግሞ በጣም አስደስቶን ነበረ። ነገር ግን በትናንትናው ዕለት አብርሃምን ወደ ጋሽዬ ጋር እንደመለሰው እንግዲህ ራሱ ዳዊት ሲናገር ነበር። ነገር ግን ይሄ ነገር በሙሉ ውሸት ነው። አብርሃም አሁን ላይ ጠፍቷል፣ ጋሽዬ ጋር የለም። ስለዚህ ሙሉ መረጃኛ ደግሞ አብርሃም አሁን ላይ ያለበትን ሁኔታ እንዲሁም ደግሞ ትናንትና የተፈጠሩትን እያንዳንዱ ነገሮች ለእናንተ የምናደርሳችሁ ይሆናል። ውድ ቤተሰቦቻችን በያላችሁበት ፈጣሪ ሰላሙና ጤናውን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እኛም ቤተሰብ አድርጉን። እኛም ለእናንተ ትክክለኛና እውነተኛ መረጃ የምናደርሳችሁ ይሆናል ማለት ነው። እንግዲህ በትናንትናው ዕለት የተፈጠረው ነገር እጅግ በጣም አሳሳቢ ነው። እንግዲህ ነገሩ በጣም ከባድ ሁኔታ ላይ ደርሷል። አብርሃም ጋሽዬ ጋር የለም። ይህንንም ደግሞ ሩታ በስልክ ነበር እንግዲህ ጋሽዬ ጋር በመደወል ያረጋገጠችው። ትናንትና ከተለቀቀው ቪዲዮ በኋላ አብርሃምን ወደ ጋሽዬ ጋር እንደመለሱት እንዲሁም ደግሞ አብርሃም በደንብ ደህና እስከሚሆን ድረስ ሩታና ኤፍሬም እንደማያገኙት እንግዲህ ሲናገር ነበረ ዳዊት። ከዛ ጋር እንግዲህ ተያይዞ ሩታና ኤፍሬም ከፍተኛ የሆነ ጸብ ውስጥ እንግዲህ ከዳዊት ጋር ገብተው በጣም ተናደው ሲናገሩት ነበረ። ዳዊት በሰዓቱ እንግዲህ ሄርሜላን ይዞ እንደመጣ ሁላችንም አይተናል። ሄርሜላ የመጣችበት ምክንያት ምንድን ነው? እሱ እዚህ ጉዳይ ውስጥ ምን አገባት? እኛ አንተ ልናወራን የፈለግንክ በአብርሃም ዙሪያ የሚመለከትክ አንተ ነህ በማለት እንግዲህ እዛው ጋር እንግዲህ ዳዊት ከኤፍሬም ጋር ሲጣላ እንግዲህ አይተናል። ነገር ግን ይህ ሁሉ ነገር አልፎ ሁኔታዎች ሁሉ ተቀይረው እኛ የምንፈልገው አብርሃምን ነው። ስለዚህ ወደ ቤቱ ወደ ሚስቱ እንዲሁም ደግሞ ወደ ትዳሩ ይመለስ። ለምንድን ነው እሱ እንደዚህ የምታደርጉት? በማለት እንግዲህ የገዛ ወንድሙ ኤፍሬም ዳዊትን ሲሞግተው አይተን ነበረ። ነገር ግን የዳዊት ምላሽ የነበረው አሁን ላይ አብርሃም በደንብ ወደ ራሱ እስከሚመለስ ወይም ደግሞ የድሮውን አብርሃም የሚስቀውን የሚጫወተውን አብርሃም እስከምናገኝ ድረስ ወደ እናንተ አይመለስም። ነገር ግን ሰዓቱ ከደረሰ አብርሃም ደና ከሆነ ሁሉም ነገር ከተስተካከለ አብርሃም ወደ ቤቱ ይመለሳል በማለት እንግዲህ እዛው ቃል በቃል ነግሯቸው ነበረ። ነገር ግን ሩታ በዚህ ነገር ላይ እጅግ በጣም ተበሳጭታ ነበረ። እኔን ከሱ ለመለየት በጣም እየጣራችሁ ነው። አንተና ቡዜ ምን እንደበደልኳችሁ ባላቅም ከአብርሃም ልትለዩኝ እየፈለጋችሁ ነው። ከልጁ ከሚስቱ ከትዳሩ እንዲወጣና ለብቻው እንዲሆን ወደ ሄርሜላ ልትወስዱት እየፈለጋችሁ ነው። ለምንድን ነው እሱ እንደዚህ የምታደርጉት? ቃል በቃል ንገሩኝ። እኔን ማትፈልጉኝ ከሆነ እኔን ንገሩኝ እንጂ እኔ ግን ባለቤቴንና የልጄን አባት ፈልገዋል በማለት እንግዲህ እዛው ስትናገረው ነበረ። ዳዊት ለዚህ ሁሉ ምላሽ የነበረው አንድና አንድ ነገር ብቻ ነው። አብርሃም ደህና አይደለም፣ ደህና እስከሚሆን ደግሞ ቤተሰቡ ጋር ጋሽዬ ጋር ይቆያል በማለት እንግዲህ ጋሽዬ ጋር እንደወሰደው ሲናገር ነበረ። ነገር ግን ከዛ ሁሉ ነገር በኋላ ሳይስማሙ በመለያየታቸው እንግዲህ ሩታ የአብርሃምን ጋሽዬ ጋር መሆን እርግጠኛ ስላልነበረች ወይም ደግሞ ተጠራጥራ ስለነበረ አብርሃም ጋሽዬ ጋር እንዳልሄደ ውስጧም ነግሯት ስለነበረ በስልክ ደውላ ነበር ቀጥታ ጋሽዬ ጋር እንግዲህ ከዛም በኋላ እንግዲህ የተፈጠረው ነገር እጅግ በጣም የሚያስደነግጥ ነበረ። እንግዲህ ጋሽዬም በነገሩ በጣም ደንግጠዋል። እባካችሁን እንደዚህ አታድርጉ፣ ልጄ የት እንዳለ አሁኑኑ ለኔም አሳውቁኝ። የሄደው ከኔ ከትናንት ወዲያ ነው። ከዛ ወዲህ እንግዲህ ይዞት የሄደው ራሱ ወንድሙ ዴቭ ነበረ። ከዛ በኋላ እንግዲህ አዲስ አበባ በሰላም እንደገቡ ነግረውኛል። ነገር ግን ተመልሶ አልመጣም በማለት እንግዲህ ለሩታ በስልክ ይህንን ምላሽ ሰጥተዋታል። ነገር ግን ይሄ ነገር ሁሉንም አስደንግጧል። አብርሃም በዚህ ሰዓት ላይ የት እንዳለ አይታወቅም። እንግዲህ ሩታ እጅግ በጣም በርካታ ሰዎች ጋር ስልክ እየደወለች ነው፣ የእሱ ቤተሰብ የተባሉ ሰዎች ጋር። ነገር ግን በዳዊት እና በቡዜ በኩል እንግዲህ ምንም አይነት ምላሽ አልተሰጣትም። ስለዚህ ይሄ ልጅ ቀጥታ ያለው ሄርሜላ ጋር ነው በማለት እንግዲህ በጣም በንዴት ውስጥ ሆና ወደ ሄርሜላ ቤት እንግዲህ ሊሄዱ እንደሆነ ነው እየደረሰን ያለው መረጃ የሚያመላክተው። እንግዲህ ሰሞኑን አይተናል ከሄርሜላ ጋር ያላቸውን ነገር፣ በጣም ከፍተኛ የሆነ ጸብ ውስጥ ናቸው። ይህም እንግዲህ ምክንያቱ አብርሃም ነው። ስለዚህ በዚህ ሰዓት ላይ ቡዜ እንግዲህ አብርሃምን ይዛ ሄርሜላ ቤት እንደምትገኝ ነው ተጠራጥረው እንግዲህ ወደ ሄርሜላ ቤት ለመሄድ የወሰኑት። እንግዲህ ውድ ቤተሰቦቻችን አብርሃም አሁን ያለበት ሁኔታ በዚህ መልኩ እንግዲህ ከቀጠለ ከባድ ነው የሚሆነው። ለተወሰነ ጊዜ መቆየት ነበረበት፣ ጋሽዬ ጋር መምጣት አልነበረበትም። ማክበርም ካለባቸው እንግዲህ ካለፈ በኋላ ማክበር ይቻል ነበረ፣ ምክንያቱም የእሱ ጤና ከሁሉም ስለሚቀድም። ነገር ግን በዚህ ሰዓት ላይ እንግዲህ ሩታ በጣም በንዴት ውስጥና በከፍተኛ ብስጭት ውስጥ ሆና
ነገሮችን ከኔ ደብቀው ባለቤቴን ምን ሊያደርጉት ነው? ወይም ደግሞ እኔን አይፈልጉኝም ከሄርሜላ ጋር አብርሃምን ለማግኘት አብረው እንዲሆኑ ለማድረግ ነው ይሄ ሁሉ ነገር እያደረጉ ያሉት። ነገር ግን እኔ አልተወውም በማለት እንግዲህ በጣም በንዴት ውስጥ ሆና ወደ ሄርሜላ ጋር ለመሄድ ወስናለች። ነገር ግን ኤፍሬም ደግሞ በጣም እንግዲህ እናውቀዋለን፣ በጣም ተናዳጅ ነው። እንዲሁም ደግሞ በአብርሃም በኩል ያለው ነገር በሙሉ አሁን ላይ ከአብርሃም ጎን ቆሞ ለአብርሃም ብዙ ነገሮችን እያደረገና እየተናገረ ያለው ኤፍሬም ነው። እንግዲህ ኤፍሬም አሁን ላይ በጣም ከሩታ ጎን ሆኖ በደንብ እያገዛት፣ እንዲሁም ደግሞ አብርሃም ወደ እሷ እንዲመጣ ብዙ ጥረቶችን እያደረገ ከገዛ ቤተሰቦቹ ከወንድሞቹ ከእህቶቹ ጋር እንግዲህ ትልቅ ጸብ ውስጥ ገብቶ አብርሃም ደህና ነው ምንም አልሆነም፣ መኖርም ያለበት መሆንም ያለበት ከሚስቱና ከትዳሩ ከልጁ ጋር ነው በማለት እንግዲህ በደንብ እየሞገተለት ይገኛል። ነገር ግን ይህንን ሀሳቡን ሊቀበሉ ያልፈለጉት ዳዊትና ቡዜ በዚህ ሰዓት ላይ እንግዲህ ከሄርሜላ ጋር አብርሃምን ለማድረግ ነው ይህን ሁሉ ጥረትና ይህን ሁሉ ነገር የሚያደርጉት። የአብርሃም መታመም ሳይሆን ያሳሰባቸው የሄርሜላና የአብርሃም አንድ መሆን ነው እንጂ ምንም አይነት ስለ ጤናው ግድ አልሰጣቸውም። ሲያስመስሉና አውቀው ነው በማለት እንግዲህ የገዛ ወንድማቸውም በዚህ መንገድ እየተናገረ ይገኛል። ይህም ደግሞ በጣም የሚያሳዝን ሁኔታ ነው። እንግዲህ በዚህ ሁሉ መሀል ውስጥ የሚጎዳው አብርሃም ነው። አብርሃም አሁን ያለበት ሁኔታ ተስተካክሎ ወደ ጤናው ተመልሶ የራሱን ምርጫ ቢከበርለት መልካም ነው እንላለን። ምክንያቱም ከትናንትና ወደ ያሳየው ቤተሰባዊ ፍቅር እንዲሁም ደግሞ 500 ሺህ በመግባቱ እንግዲህ ሲደሰት ሲጫወቱ እንዲሁም ደግሞ ብዙ ቃላቶችን ሲያወጣ አሁን ደስተኛ እንደሆነ ከሩታ ጋር መሆን እንደሚፈልግ እንግዲህ ሲናገር ነበረ። እንግዲህ በዚህ ሁሉ መሀል ውስጥ እንግዲህ የአብርሃምን ውሳኔ የአብርሃምን ሀሳብ ማክበር ካልተቻለ ይሄ ልጅ ቀጣይ ህይወት ውስጥ ምንድን ነው የሚለው ነገር እንግዲህ እጅግ በጣም አሳሳቢ ነው። ውድ ቤተሰቦቻችን እናንተስ ሀሳባችሁ ምንድን ነው? እሱ የአብርሃም ውሳኔ ምንድን ነው ሊሆን የሚችለው? ቀጣይ አሁን ላይ የት ይገኛል? የእውነትም እነ ሩታ እንደጠረጠሩት ሄርሜላ ቤት ሊኖር ይችላል የሚለው ነገር እጅግ በጣም አሳሳቢ ነው። ምክንያቱም እዛ ካልኖረስ የት ሊሆን ይችላል? ምክንያቱም ይሄ ልጅ በመሀል አንድ ነገር እንዳይጎዳ የባሰ ችግር ውስጥ እንዳይገባ እንግዲህ ቤተሰቦቹ ሊረዱትና ሊረዱትም ይገባል ብለን ነው የምናስበው። እንግዲህ ሩታም እንግዲህ ሀሳቧ ተሳክቶ እዛ እንደምታገኘው ተስፋ እናደርጋለን። እኛም የራሳችንን እንግዲህ ሀሳብ ገለጽንላችሁ። እናንተም የተሰማችሁን ኮመንት ላይ ያስፍሩልን። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ እባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ ትክክለኛና እውነተኛ መረጃ የምናደርሳችሁ ይሆናል። በያላችሁበት ሰላም ቆዩን። ሰብስክራይብ ማድረጓን ግን እንዳትረሷት።